ታሪኩ የሚጀምረው በአንድ ናይት ክለብ ውስጥ ነው። ቻይናን በጥቁር ገበያና በአደንዛዥ ዕፅ ያጥለቀለቀው የማፊያ የትራያድ ቡድን መሪ ቹሲንግ ይባላል። በዚህ ቀን የመጨረሻ ልጁ ፓሲንግ ደረቱን ነፍቶ ወደ ናይት ክለቡ ለመዝናናት ገባ። የትራያድ ጠላቶች የሚሰበሰቡበት ስለነበር ፓሲንግ እዚህ ክለብ ውስጥ ፈጽሞ መገኘት አልነበረበትም። እሱ ግን ፍርሃት የሚባል አልፈጠረበትም። ያለምንም ስጋት ዘና ብሎ ይታያል። ሊጠናኮሉት የመጡትንም በአስደናቂ ፍልሚያ ጥበቡ ድባቅ እየመታ ዘረረ። ይህንን የተመለከተው የአባቱ የቅርብ አገልጋይ የሆነው ካይ ታዲያ የፓን ግዴለሽነት ተመልክቶ የቻለውን ያክል ሊመክረውና ሊያስወጣው ሞከረ። ሆኖም ግን የካይ ጣልቃ ገብነት የታሰበውን ያህል ፍሬ አላፈራም። Disturbing my business. Ain't none of y'all going home. You better get up out of here before it really get hot. በሚቀጥለው ቀን ጠዋት ፓሲንግ የስልክ እንጨት ላይ ተንጠልጥሎ ተገኘ። ከተማውን ያንቀጠቀጠው የማፊያ ቡድን መሪ ልጅ መሞቱ ትልቅ ብጥብጥን ፈጠረ። መሪው ቹሲንግ መርዶ የደረሰው ስብሰባ ላይ ሆኖ ነበር። ይህ ጦርነት ሊያስነሳ የሚችል አስደንጋጭ ዜና በደቂቃዎች ውስጥ በአገሩ ተሰራጨ። የዛኑ ቀን የሪል ስቴት አልሚ ነኝ የሚል ሌላ የጋንግስተሮች መሪ እንተዋወቃለን። አይዛክ ይባላል። የቹሲንግ የንግድ አጋር ሲሆን ሁለቱም ለኤንኤፍኤል ስቴዲየም ግንባታ የሚውል ሰፊ መሬት ለባለ ሀብቶች ለመሸጥ በማለም የባህር ዳርቻ ይዞታዎችን በከፍተኛ ፍጥነት በመግዛት ላይ ነበሩ። ከፓሞት በፊት አይዛክ ከወንጀል ዓለም ወጥቶ ህጋዊ የንግድ ሰው የመሆን ጉጉት ነበረው። ነገር ግን የድንገተኛ ግድያ ያቀደውን ሁሉ አመሰቃቅሎበታል። የትራያዱ መሪ ለልጁ ሞት ተጠያቂ እሱን እንዳያደርገውና ቢዝነሳቸው እንዳይሰረዝ ፈርቷል። ለዚህም የቀኝ እጁ ለሆነው ማክ ከቹ ጋር አስቸኳይ ስብሰባ እንዲያመቻች ትእዛዝ ሰጠ። በዚህ መሃል ወሬው ባህር ተሻግሮ ወደዚህ እስር ቤት ደረሰ። የፓ ታላቅ ወንድም ለዓመታት በዚህ እስር ቤት ድምፁን አጥፍቶ ታስሯል። ሁሉም በጸባዩና በመልካምነቱ ነበር የሚያውቀው። በዛሬው ቀን ግን አንድ እስረኛ ወደ ጆሮ ጠጋ ብሎ የወንድሙን ሞት ሲያረዳው የሃን ደም ስር መገታተር ጀመረ። እጁ ተንቀጠቀጠ። በዛች ሰከን ነፃነቱን አወጀ። የትኛውም ጥበቃ አጠገቡ መቆም አልቻለም። ይህን ሁሉ ሲያደርግ ለተመለከተው ሃን አይምሮን ስቶ በስሜት የተመራ ይመስል ነበር። ነገር ግን ከእያንዳንዷ ስሜት ጀርባ የረቀቀ ቀመር ነበረው። አንዳቸውም ባልገመቱበት ሁኔታ የጠባቂዎችን ልብስ ለብሶ ሰላም እየሰጠ ከእስር ቤቱ አመለጠ። በሌላ ትዕይንት አይዛክ ውድ የሆኑ አበቦችን ገዝቶ ልጁ የሞተበትን የትራያድ መሪ ለመጠየቅ ተገኝቷል። በልጁ ሞት ክፉኛ እንዳዘነና በከተማው ውስጥ ያለውን ጉልበት ሁሉ ተጠቅሞ ገዳዮቹን በእጁ እንደሚያስገባለት ቃሉን እየሰጠውም ይገኛል። ቹሲንግ በልጁ ሞት የአይዛክ እጅ እንደሚኖርበት ውስጡ ቢነግረውም የጀመሩትን የንግድ ስምምነት ግን እንደቀጠለ መሆኑን አረጋገጠለት። አይዛክ ነገሮች እየተካረሩ መምጣታቸውን ስለተረዳ መጀመሪያ ለልጁ በቂ ጥበቃ ለማድረግ በመወሰን ለሴት ልጁ ትሪሽ እና ለኮሊንስ የ24 ሰዓት የቅርብ ጥበቃ እንዲደረግላቸው ለማክ ትዕዛዝ አስተላለፈ። ትሪሽ የራሷን ቡቲክ ከፍታ መስራት ከጀመረች ሰነባብታለች። ከአባቷ የወንጀል ስራና ከሚተዋወቃቸው ሰው ጋር ምንም አይነት ግንኙነት እንዲኖራት አትፈልግም። ነገር ግን የአይዛክ ተላላኪ የሆነው ሞሪስ ወደ እሷ ቀርቦ አባቷ የ24 ሰዓት ጥበቃ እንዲያደርግላት መወሰኑን አስረዳት። ከሱ እይታ ውጪ መሆን እንደማትችልም አስጠነቀቃት። እንደተለመደው ትሪሽ አልተስማማችም። በነፃነቷ አትደራደርም። ፍቃደኛ እንዳልሆነችና ጠባቂ እንደማያስፈልጋት ስትነግረው ሞሪስ በጨዋታ መልክ እንዲህ አላት። እንኳን ወደ ሌላ ቦታ ልትሄጂ ለንሳ ወደ ቤተ ክርስቲያን ብትሄጂ እንኳን እኔ አንቺና ቄሱ አብረን የምንቀመጠው በማለት አማራጭ እንደሌላት አረጋገጠላት። ይህ በእንዲህ እንዳለ በበቀል እሳት እየተቃጠለ ከእስር ቤት ያመለጠው ሃን የኦክላንድን ምድር ረገጠ። ምንም እንኳን ዓለም አቀፍ ተፈላጊ ወንጀለኛ ቢሆንም በወቅቱ የነበረውን የላላ ሴኩሪቲ ተጠቅሞ ከተማው ውስጥ ገባ። ሃን ጊዜ አያባክንም። ታክሲ ለማግኘት ሲቸገር አንዱን ታክሲ በመጥለፍ ጉዞውን ቀጥሏል። በተመሳሳይ ሰዓት ደግሞ ትሪሽ የጠባቂዋን የሞሪስን ትኩረት በመስረቅ አምልጠው ፊት ለፊቱ ያገኘችው ታክሲ ውስጥ ስትገባ ከሃን ጋር ተገናኙ። ማንነቱን ስላላወቀች በፍጥነት እንዲንቀሳቀስ ጠየቀችው።
ሃን አሜሪካ ውስጥ የመጀመሪያው ስለነበር የተሰረቀውን ታክሲ በአሜሪካ መንገዶች ላይ ለመለማመድ እየታገለ ነበር። ጥቂት እንደተጓዙ እሷም የትክክለኛውን ሹፌር መታወቂያ ሰሌዳው ላይ በማየቷ የእሷ አለመሆኑን ተረድታለች። ነገር ግን በሁኔታውና በሚያወራው መጥፎ ሰው አለመሆኑን ውስጧ ስለነገራት አልደነበረችም። እንዲያውም በፊት እንደሚተዋወቁ ጓደኞች የሞቀ ጨዋታ ውስጥ ገቡ። በጉዟቸው መጨረሻ ሃን በትሪሽ ሙሉ በሙሉ ተማርኮ ነበር። በተመሳሳይ ሰዓት አይዛክ ቪንሰንት ከተባለ ባለሀብት ጋር የሚቀጥለውን እርምጃቸውን እየተወያዩ ይገኛሉ። ቪንሰንት እያስጠነቀቀው ነው። የባህር ዳርቻ ይዞታዎችን ለመሸጥ መጀመሪያ የባለቤትነት ሰነድ ማምጣት እንዳለበት ግልጽ አደረገ። አለዚያ ግን ስምምነቱ እንደሚፈርስና የሚፈልገውን ከፍተኛ ትርፍ እንደማያገኝ አሳወቀ። ያለ ሰነድ መሬት የለም፣ ያለ መሬት ደግሞ ሽያጭ የለም በማለት አይዛክን ወጥሮታል። ይህንንም ለመጀመሪያው ልጁ ኮሊንስ ደውሎ አብራራለት። ትሪሽ የዛን ቀን ወደ መደበሯ ስትመለስ ወንድሟ ኮሊንስ ከአባቷ ጋር በስልክ ስለ ቢዝነሳቸው ሲያወራ ስትሰማቸው አበደች። በደም የተጨማለቀውን ቢዝነሳቸውን ወደ እሷ መደብር ይዞ እንዳይመጣ ቀደም ብላ አስጠንቅቀው ስለነበር በመካከላቸው ከፍተኛ ጭቅጭቅ ተነሳ። ትሪሽ ለራሷ ብቻ ሳይሆን ለወንድሟ ደህንነት ትሰጋለች። ይህንን ስጋቷንም ባገኘችው ቁጥር ልትነግረው ብትሞክርም ኮሊንስ ግን ምንም የሚያሰጋ ነገር የለም በማለት ነገሩን ከማድበስበስ ውጭ አይሰማትም። ይህ በእንዲህ እንዳለ ሃን የወንድሙን ገዳይ ለማግኘት የሚያደርገውን ጥረት በመቀጠል ፓ ይኖርበት ወደ ነበረው ቤት ያመራል። በቤት ውስጥ ፍንጭ ሲፈልግ ቆይቶ በፓ የስልክ መልእክት መቀበያ ላይ የተቀመጠውን የመጨረሻ ጥሪ አዳመጠ። ጥሪው የተደረገው ከትሪሽ የልብስ መደብር መሆኑን ሲረዳም ምርመራውን ከዚያ ለመጀመር ወሰነ። በሌላ በኩል ማክና ሞሪስ የተባሉት የአባቷ ቦዲጋርዶች ትሪሽ ምሳ እየበላች አገኟት። ማክ ለትሪሽ ጥበቃ ከማድረግ ይልቅ ለእሷ ያለውን ፍቅር ሊገልጽላት እየሞከረ ነው። እሷ ግን አይደለም ከእሱ ጋር በፍቅር ልትተሳሰር አይኑን ማየት እንደማትፈልግ ግልጽ አደረገች። ሆኖም ማክ ከአባቷ ጋር ለዓመታት ምክትል ሆኖ በመስራቱ በከፍተኛ የራስ መተማመን ዞራ ዞራ በእጁ እንደምትገባ ዛቻ ባዘለ ቃል አሳወቃት። ከኤንቢኤ ተጫዋቾች ጋር ለመሆን ከምትመኝ ይልቅ እኔ ይሻልሽ ነበር እያለ ለማማለል ሲሞክር፣ እሷ ግን በዚህ ድርጊቱ ይበልጥ ከመጸየፏ የተነሳ የምግብ ፍላጎቷ ተዘግቶ ከቦታው ዞር አለች። በተመሳሳይ ሰዓት ኮሊንስ ከአይዛክ ጋር ተገናኝቶ በፓሞት ዙሪያ ያለውን ጸጸት እየገለጸለት ይገኛል። ፓ በተገደለበት ምሽት አብሮት ሊያገኘው እንደነበር፣ ነገር ግን የተቀጣጠሩበት ቦታ ሲደርስ ፓን እንዳላገኘው አስረዳው። ይህንን ቀጠሮ የትሪያዱ መሪ ካወቀ ልጁን የገደለው እሱ ነው ብሎ እንዳይደመድምም ፈርቷል። አይዛክም ይህንን መረጃ ቀድሞ ባለመናገሩ ተናደደ። በከፍተኛ ደረጃም ወቀሰው። አይዛክ ዋናው ዓላማው ከዚህ ወንጀል ዓለም ወጥቶ ቤተሰቡን ወደ ሰላማዊ መንገድ መምራት ቢሆንም በልጁና በቀኝ እጁ ማክ መካከል ያለውን ቅራኔ ግን አሳሳቢ ደረጃ ላይ ደረሰ። በዚህ መሃል ማክ በአካባቢው እየደረሱ ስላሉ ተከታታይ የቦምብ ጥቃቶች ለአይዛክ ሪፖርት አደረገ። የሚገርመው ነገር በጥቃቱ የወደሙት ንብረቶች የትሪያድ መሆናቸው ነበር። የቹሲንግና የአይዛክ ሰዎች እርስ በርስ ባለመነጋገራቸው ጥቃቱን የፈጸመው ሌላ ወገን መሆኑን ሳይረዱ አንዱ ሌላውን እየወነጀለ ውጥረቱ እየተባባሰ መጣ። በተመሳሳይ ሰዓት ሃን ክትትሉን ቀጥሎ ከወንድሙ ሞት ጋር ንክኪ ይኖራታል ብሎ ስለደመደመ ትሪሽን ተከታትሎ ወደ ቤቷ ገባ። መጀመሪያ ላይ ብትደነግጥም ስለ ወንድሙ ፓ ህልፈትና ስለ ስልክ ጥሪው ሲያነሳላት ተረጋጋች። ምናልባትም ያንን ስልክ የደወለው ወንድሟ ኮሊንስ ሊሆን እንደሚችል ገምታለች። ይህንን እያወሩ በነበረበት ሰዓት ግን ድንገት ትሪሽን እንዲጠብቁ የተላኩት ሞሪስና ግብረ አበሮቹ ደረሱ። ትሪሽ ለሃን ደህንነት ሰግታ በጓሮ እንዲወጣ ብትመክረውም እሱ ግን አንዳችን ፍርሃት ሳይታይበት በዋናው በር በኩል እንደ ፒዛ ነጋዴ እየጮኸ በመሃላቸው አልፎ ወጣ። ሞሪስና ግብረ አበሮቹ ምንም አልጣማቸውም ነበር። ፒዛ የሚባል ነገር አለመኖሩን ሲረዱ ደግሞ ከኋላው ተከትለው ሊያወጣጡት ሞከሩ። ነገር ግን የአጭር ቻይናዊ ቀላል ሰው እንዳልነበር አሳያቸው። ከትሪሽ ቤትም እንደወጣ መጀመሪያ ሄደው የወንድሙ የቀብር ስነ ስርዓት ላይ ነበር። ሃን ከዓመታት በኋላ ነው ከአባቱ ቹሲንግ ጋር የተገናኘው። ሆኖም ብዙም ሳይቆይ ያልጠበቀውን ከፍተኛ የክህደት ሚስጥር ተረዳ። ሃን በሆንግ ኮንግ እንዲታሰር የተደረገው በገዛ አባቱ ሴራ ነበር። ይህም የሆነው አባቱና ወንድሙ ወደ አሜሪካ እንዲያመልጡ እሱን መስዋዕት ለማድረግ በመወሰናቸው ነበር። ሃን ለእናቱ የገባውን ቃል ያስታውሳል።
ነፍሴን ሰጥቼም ቢሆን ወንድሜን እጠብቀዋለሁ ብሎ የማለውን ቃል በአባቱ ምክንያት በማጠፉ በውስጡ ከፍተኛ ቂም ተቀሰቀሰ። ይህንን እያሰበ የአባቱ ምክትል የሆነውን ካይ አገኘው። ከረጅም ዓመት በኋላ በመገናኘታቸው የፍልሚያ ብቃታቸው ምን ያህል ደረጃ እንደደረሰ ለማወቅ የወዳጅነት ፍልሚያ ያደረጉ። ሃን እስር ቤት ውስጥ በነበረባቸው ጊዜያት ብቃቱ 3 እጥፍ መጨመሩን ቢረዳም ካይን ግን አላሸነፈው። ሃን ወደ ከተማ መምጣቱን የሚወደደው አይመስልም። ከአሰልጣኙ ካይ ጋር ከተለያዩ በኋላ የቀብር ስነ ስርዓቱ እንዳለቀ አቅራቢያው ወደሚገኝ ፓርክ ነበር ያመራው። እዛም በአጋጣሚ ትሪሽን አገኛት። በሰዓቱ ቦዲጋርዶቿና የአባቱ የቅርብ አገልጋይ የሆነው ማክ የአሜሪካ ፉትቦል እየተጫወቱ ነበር። ሃን ከትሪሽ ጋር ሲያወራና ሲጫወት ሲመለከቱ ታዲያ ደማቸው ተንተከተከ። ወደ ጨዋታው ጋብዘውት ፊቷ ሊያዋርዱትና ሊያሸማቅቁትም ፈለጉ። ሃን የተወሰነ አቅማምቶ ቢስማማም የጨዋታውን ሕግ አለማወቁና ምን ያህል ጉልበት እንደሚጠይቅ ባለመረዳቱ ከፍተኛ ጉዳቶችን አስተናገደ። አየር ላይ እንደ ኳስ እየተቀባበሉት ትንስ ኪለው ድረስ እያነሱ አፈረጡ። ያልተረዱት ነገር ግን በዚህ ሁሉ ድብደባ መሃል የጨዋታውን ሕግ ስልቅጥ አድርጎ እየበላው እንደነበረ ነበር። አሁን ሕጉን በሚገባ እንደተረዳ ሲያረጋግጥ ጉልበቱን ሰብስቦ ለመጨረሻው ግብ ተዘጋጀ። ፊሽካው ሲነፋም ሃንን የሚይዘው ጠፋ። አይደለም ኳሱን ሊቀሙት መቆም እስኪያቅታቸው ድረስ ደብድቦ በራሳቸው ጨዋታ አሳፈራቸው። ትሪሽ ከዚህ ቀን ጀምሮ ለሱ ያላት ስሜት ከመቼውም በላይ ጨመረ። ነገር ግን የህይወቷ ጨለማ ሊጀምር እንደሆነ ገና አላወቀችም። የዛን ቀን ምሽት ወንድሟ ኮሊንስ አፓርታማው ውስጥ ከፍቅረኛው ጋር አሪፍ የፍቅር ጊዜ እያሳለፈ ነበር። ስለ ስኬቱና ስለ ምጡቅ አስተሳሰቡ እየነገራት በነበረበት ቅጽበት ያልተጠበቀ እንግዳ ቤታቸውን አንኳኳ። በደቂቃዎችም ውስጥ ሁለቱም ከፎቅ ላይ ተወርውረው ህይወታቸው አለፈ። ይህ ግድያ በሁለቱ የማፊያ ቡድኖች መካከል ያለውን ጦርነት ይበልጥ የሚያቀጣጥል ሆነ። ለሁለቱም መሪ ልጆች ሞት አንዱ አንዱን ተጠያቂ እንደሚያደርግ ግልጽ ነው። በሚቀጥለው ቀን ጠዋት የኮሊንስ አስክሬን ተገኝቶ ትሪሽ ወንድሟ መገደሉን ስታቅ ቁጣዋን በቀጥታ ወደ አባቷ ነበር ያዞረችው። ለዓመታት ከዚህ በደም የተጨማለቀ የህይወት መስመር እንዲወጣ ስትጨቀጭቀው ኖራለች። ሆኖም ለኮሊንስ ሞት ከማናቸውም በላይ የተናደደው ማክ ነበር። ይህንን የፈጸመው የትሪያድ መሪ ነው። በቅርቡ አይተውት የማያውቁት ጥቃት እንሰነዝርባቸዋለን እያለ መዛቱን ቀጥሏል። ነገር ግን አይዛክ በዚህ ወንጀል ዓለም ውስጥ የብዙ ዓመት ልምድ ስላለው ነገሩን በሰከነ አእምሮ ለመረዳት የቻለውን እየሞከረ ነው። በሌላ በኩል ሃን ወደ ወንድሙ መኖሪያ ቤት ተመልሶ ሲገባ ቤቱ ተበርብሮና ተዘበራርቆ ነበር ያገኘው። ሰርጎ ገቦች የሆነ ነገር እየፈለጉ እንደሆነ ሲገባው ከወንድሙ የፈለጉትን ነገር ማግኘት ከቻለ ገዳዮቹ እነማን እንደሆነ ማወቅ እንደሚችል ተገለጠለት። ወንድሙን በሚገባ ያውቀዋል። ሚስጥሮቹን የሚደብቀውም ሁሌ ከመኪና ውስጥ መሆኑን ስለሚያስታውስ ፈጠን ብሎ የመኪናውን ቁልፍ ይዞ ወደ ፓርኪንጉ አመራ። ውስጡ ሁሌ ከእጁ የማይጠፋውን ዱላ ሲያገኝ አገላብጦ ሚስጥራዊ መደበቂያውን አገኘው። ውስጡ በባህር ዳርቻው ላይ የሚገኙ የመሬት ይዞታዎችን ዝርዝር ተጽፎ አገኘ። ይህንን ቁልፍ መረጃም ይዞ ወደ አፓርታማው ሲመለስ ታዲያ በወንድሟ ሞት የቆሰለችው ትሪሽ ተክዛ አገኛት። እሱም ጊዜ ሳያጠፋ ያገኘውን ዝርዝር አሳያት። ለሷም ወንድሞች ሞት ምክንያት ሊሆን የሚችለው ይህ ሰነድ እንደሆነ ሲነግራት እሷም እነዚህም ቦታዎች በሙሉ ከፍተኛ ዋጋ ያላቸው ይዞታዎች መሆናቸውን ታረጋግጥለታለች። ይህንን እንዳረጋገጡም ሁለቱም ተባብረው ጠላቶቻቸውን ለማግኘት አብረው ለመስራት ወሰኑ። ቀጥሎም ዝርዝር ውስጥ ካሉት ወደ መጀመሪያው አድራሻ ተጓዙ። ቦታው የብረት ማቅለጫ ሲሆን ገና እንደገቡ የፋብሪካው ሰራተኞች በአሰቃቂ ሁኔታ ተጨፍጭፈው ተመለከቱ። ጥቃቱ እንደተፈጸመ በመምጣታቸው ወንጀለኞቹ በሞተር ሲያመልጡ አይተዋቸው ተከተሏቸው። እነሱ በመኪና ሆነው አስፋልት ላይ የለየለት ጦርነት ካደረጉ በኋላ ጭር ያለ ቦታ ላይ ተጋፈጧቸው። ሃን ሁሉንም በየተራ ቢደበድባቸውም ከመሃላቸው አንዷ ግን ሴት በመሆኗ እጁን ማንሳት አልፈለገም። ስለዚህም የትሪሽን ሰውነት በመጠቀም አስወገዳት። ከዚህ ክስተት በኋላ ሃን አባቱን ቹን ለማግኘት ነበር ሄደው።
ቹ አሁንም አይዛክ ጥቃት እያደረሰበት እንደሆነ ደምድሟል። ሃን ግን በነገሩ ላይ ጥርጣሬ አለው። ግድያ የተፈጸመው በቻይናውያን እንደሆነ ቢነግረውም አባቱ ግን የቻይና ቤተሰቦች ፈጽሞ አይክዱኝም በማለት እስከ ጥግ ድረስ ተከራከረው። እንዲያውም ትሪሽ የጠላታቸው ልጅ በመሆኗ ከሷ በአፋጣኝ እንዲርቅ አስጠነቀቀው። በዚህ መሃል ማክ በባህር ዳርቻው አካባቢ የሚኖሩትን ሰዎች የማስፈራራት ስራውን ቀጥሏል። የትሪያዱ መሪ ቹሲንግ እና ታማኝ አገልጋዩ ካይም በፊናቸው የራሳቸውን መልስ ምቶች እየሰጡ ወደ ጦርነት እያመሩ ነው። የሁኔታውን አሳሳቢነት የተረዳው አይዚክ ታዲያ ለደህንነቷ ሲል ትሪሽ ከምትኖርበት አስወጥቶ ወደ ቤቱ ለመውሰድ ተገደደ። ትሪሽ በወንድሟ ግድያ አባቷ እጅ ሊኖር እንደሚችል ብትጠረጥረውም ለብዙ ጊዜ ያልገባችበት የድሮ ቤታቸው ውስጥ ያሉት ትዝታዎች ግን ልቧን ለጥቂት ጊዜም ቢሆን አረጋጋው። ደስተኛ ቤተሰብ የነበሩበትን ጊዜ እያሰበች በቁጭት ቆሰለች። አይዚክ የብቸኛ ልጁን ጭንቀት ተረድቷል። ነገር ግን ከዚህ የወንጀል ዓለም በቀላሉ መውጣት ምን ያህል ከባድ እንደሆነ ስለሚያውቅ በቻለው መጠን ሊያስረዳት ሞከረ። ንግግራቸውን ሳይጨርሱ ግን የምክትሉ ማክ አስቸኳይ የስልክ ጥሪ እንደተደረገለት በመንገር ከክፍሉ አስወጣው። ደዋዩ ትልቁ ኢንቨስተራቸው ቪንሰንት ነበር። የሚያስፈልጉትን ሰነዶች ካዘጋጀ በዚያው ምሽት ገንዘቡ እንደሚያስረክበው ቃል ገባ። የቀረው አንድ የንግድ ቦታ ብቻ ነበር። በፊልሙ መጀመሪያ ላይ የሃን ወንድም ሲዝናናበት የነበረበት ክለብ ሲሆን ባለቤቱ ሲልክ ይባላል። ይህንን እየተወያዩ በነበረበት ሰዓት ታዲያ ሃን በበረንዳ በኩል ትሪሽን ለማግኘት ወደ ቤታቸው ገባ። ሃን ያገኘው ሚስጥራዊ ዝርዝር ውስጥ አንዱ ይሄው በሲልክ የሚመራ ክለብ ሲሆን ሁለቱም ከአይዛክ እና ከጠባቂዎቹ አይን ተሰውረው ወደ ጭፈራ ቤቱ አመሩ። በሩ ላይ ያለውን ጋርድ ለማለፍ ሃን ራፐር መምሰል ነበረበት። በትሪሽ እርዳታም የለየለት ፍንዳታ መስሎ ወደ ውስጥ ከገቡ በኋላ ዳንስ ፍሎሩ ላይ መደነስ ጀመሩ። እየደነሱም አካባቢያቸውን በሚገባ መረመሩ። ባለቤቱ ሲልክ ታዲያ ከቢሮ ሆኖ እንዳያቸው የማን ልጆች እንደሆኑ ያውቅ ስለነበር በፍጥነት ወደ ቢሮ አስጠራቸው። ከዛም ሐሳቡን በግልጽ ነገራቸው። ይህንን መሬት ለአይዛክም ሆነ ለማንም እንደማይሸጥ በእርግጠኝነት ተናገረ። ሆኖም ገና ንግግራቸውን ሳይጨርሱ ማክ በድንገት ወደ ውስጥ ገባ። ሲልክ በምንም ታምር መሬቱን እንደማይሸጥ ሲያቅም ያለምንም ርኅራኄ ተኩሶ በመግደል የመጨረሻውን የባለቤትነት ሰነድ በእጁ ማስገባት ቻለ። እንዲሁም ሃንንና ትሪሽን በቁጥጥር ስር አዋላቸው። ማክ እና ግብረ አበሮቹ ሃንንና ትሪሽን ለያይተው ነበር ያሰሯቸው። ከዚህ በፊት በተደጋጋሚ በሃን የተደበደበው ሞሪስ ታዲያ ራሱን አያውቅም። እንዴት አድርጎ በቀሉን እንደሚወጣ ግራ እስኪገባው ድረስ ደስ ብሎታል። እውነት እሷን አገኛታለሁ ብላ አስበ ነበር እያለ ማላገጥ ሲጀምር ሃን ግን አሁንም በተረጋጋ መንፈስ አንድ ማስጠንቀቂያ ሰጠው። በሰላም ፈተህ ከለቀቅከኝ እኔ ደግሞ በህይወት እንድትኖር እፈቅድልሃለሁ በማለት ትኩር ብሎ ተመለከተው። ሞሪስ እና ጓደኞቹ ይህንን ማስጠንቀቂያ እንደ ቀልድ ቢቆጥሩትም ሃን ግን በቅጽበት እጆቹን ፈቶ እንደ እንቁላል በየተራ ያፈርጣቸው ጀመር። ቀጥሎ ሞሪስን አስገድዶ ትሪሽ ያለችበትን ቦታ እንዲናገር በማድረግ አንዱን መኪናቸውን ሰርቆ ተፈተለከ። አሁን ሲልክ ከጨዋታው ውጪ ስለሆነ በአይዛክ በቹሲንግ እና በቪንሰንት መካከል ያለው የ38 ሚሊዮን ዶላር ስምምነት ይፈጸማል። ነገር ግን አይዚክ ቼኩን ለመቀበል ሲመጣ ባልተጠበቀ ሁኔታ የጨዋታውን ሕግ ቀየረው። የ38 ሚሊዮኑን ቼክ አልፈልግም ይቅርብኝ አለ። ከገንዘቡ ይልቅ በአዲሱ የኤንኤፍኤል ቡድን ላይ የባለቤትነት ድርሻ እንዲሰጠው ነበር የጠየቀው። ቪንሰንት ግን በጭራሽ አልፈለገም። በቂ ሼሮች አሉኝ፣ ተጨማሪ ያስፈልገኝም በማለት ባጭሩ መለሰ። ይህ የአይዛክ ውሳኔ ማክን አሳርሮታል። ያን ያህል ገንዘብ እምቢ ማለቱ በፍጹም ሊቀበለው ባለመቻሉም እውነተኛውን ማንነቱን ለመግለጥ ተገደደ። የአይዛክን ንብረት በሙሉ አይን ለመውሰድ ለዓመታት ከኋላው ሲያሴር እንደነበረ በድፍረት አብራራ። ከዚህም በላይ የመጀመሪያውን ልጁን ኮሊንስ ያስገደለው እሱ መሆኑን አረዳው። ኮሊንስ ማክ ሰነዶቹን ለማግኘት የሚጠቀምበትን አረመናዊ መንገድ ቀድሞ ስላወቀ ነበር ያስገደለው። አሁን ደግሞ የቀረችውን ልጁን በቁጥጥር ስር ውሎ የእሱ የሆነውን ሁሉ አሳልፎ እንዲሰጠው እየጠየቀው ይገኛል። አይዛክ ይህንን ሲሰማ የሚይዝ የሚጨብጠውን ነበር ያጣው። እሳት ለብሶ እሳት ጎርሶ ቢወረወርበትም ማክ ግን በአንድ ጥይት በቀላሉ አረጋጋው። በዚህ ሁከት መሃል ቪንሰንት የባለቤትነት ሰነዶቹን ይዞ በሄሊኮፕተር ለማምለጥ የቻለውን ጥሯል።
ሆኖም በተተኮሰበት ተከታታይ ጥይቶች በሰነድ የተሞላው ሻንጣ ተበተነ። ቪንሰንት ባዶ እጁን እንዲበርም አደረገው። ነገር ግን ማክ በሄሊኮፕተሮቹ ትኩረቱ በተሰረቀበት ሰዓት ትሪሻ አባቷንና ወንድሟን ለመበቀል አከታትላ ተኮሰች። አረመኔውን ማክ በዚህ መልኩ ካስወገዱ በኋላ ክፉኛ የቆሰለውን አባቷን ተገቢውን እንክብካቤ እንዲያገኝ አደረጉ። ሃናውን ሁሉንም ሚስጥር በመረዳቱ ትሪሽ ከአባቷ ጋር እንድትቆይ ነግሯት፣ እሱ ግን የመጨረሻውን ሂሳብ ለማወራረድ ወደ አባቶቹ ሲንግ ቤት አመራ። እዚያም ካይ የተባለውን የአባቱን ቀኝ እጅ ነበር መጀመሪያ ያገኘው። ካይ ገና ፊቱን እንዳየው ሚስጥራቸውን ሁሉ እንዳወቀ ስለገባው አንድም ነገር ሊደብቀው አልሞከረም። ወንድም ፓ መሪ የመሆን ብቃት አልነበረው፣ ስነ ስርዓትም የለው። ለዘመናት የለፈውበትን ቢዝነስ ሲያበላሸው ደግሞ ቆሜ ማየት ስለማልችል ገደልኩት ብሎ እውነቱን አፈረጠ። ሃንም የሚፈልገው ይህንኑ ነበር። ጠላት እሱ መሆኑን ሲያረጋግጥ የወንድሙን ደም ለማስመለስ እንደ ነብር ተወረወረበት። ፍልሚያው የተለየና ፈጣን ነበር። በመጀመሪያው ዙር ሃን ብዙ ምቶችን ቢያስተናግድም በጋለ መጥበሻ ቢጠበስም የውስጡ እልህና ምሪት ግን እየጨመረ ነበር የመጣው። በመጨረሻም ቁስሉን በጨርቅ ጠቅልሎ ሊገላግለው ተነሳ። በዚህ መልኩ የወንድሙን ገዳይ ካሰናበተው በኋላ ወደ ሁለተኛው ተጠያቂ ተጓዘ። እሱም አባቱ ቹሲንግ ሲሆን የገዛ ልጁ ሲገደል ዝም ብሎ ማየት እንዴት እንዳስቻለው በብሽቀት ጠየቀው። በተጨማሪም ለራሱ ደህንነት ሲል ለዚህ ሁሉ ዓመታት እስር ቤት እንዲበሰብስ ማድረጉንም አስታውሶ ቹሲንግ እጅግ መጥፎ ከሚባሉ አባቶች አንዱ መሆኑን በምሬት ነገረው። የትራያዱ መሪ ቹሲንግም የፈጸመው ግፍና ክህደት ሁሉ በአንድ ላይ ተደምሮ ሊናውን ሲያስጨንቁት የጥፋተኝነት ስሜቱን መቋቋም አቃተው። ሃን የግቢው በር ጋር ሲደርስም የጥይት ድምፅ ተሰማ። በዛች ቅጽበት አባቱ ራሱን እንዳጠፋ ቢረዳም አንዴም ወደ ኋላ ሳይዞር ፊት ለፊት መንገዱን ቀጠለ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ምንም አይነት ሐሳብና አስተያየት ካሉት ኮሜንት ላይ ለማስቀመጥ ወደ ኋላ ይበሉ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ያበረታቱን። አመሰግናለሁ።